ከዚህ በፊት ብያለሁ እኔ አብይ እስካለ ድረስ ኢትዮጵያ ውስጥ ሰላም ይመጣል ብዬ አላስብም። አብይ በስልጣን እስካለ ድረስ ኢትዮጵያን እንደ አንድ ቤት ከወሰድን ዋናው በጥባጭ አብይ ስለሆነ ዋናው በጥባጭ ኮርማ አብይ ስለሆነ አብይ በስልጣን ላይ እስካለ ድረስ ሰላም ይመጣል ብዬ አላስብም። ነገር ግን ያንን አብይን ለማጥፋት ብዬ ቤቱን ግን ማቃጠል አልፈልግም። ዳትስ ማይ ጋይዲንግ ፕሪንሲፕል። ከዚህ በፊት ብያለሁ እኔ አብይ እስካለ ድረስ ኢትዮጵያ ውስጥ ሰላም ይመጣል ብዬ አላስብም። አብይ በስልጣን እስካለ ድረስ ኢትዮጵያን እንደ አንድ ቤት ከወሰድን ዋናው በጥባጭ አብይ ስለሆነ ዋናው በጥባጭ ኮርማ አብይ ስለሆነ አብይ በስልጣን ላይ እስካለ ድረስ ሰላም ይመጣል ብዬ አላስብም። ነገር ግን ያንን አብይን ለማጥፋት ብዬ ቤቱን ግን ማቃጠል አልፈልግም። ዳትስ ማይ ጋይዲንግ ፕሪንሲፕል። ወደ ፖለቲካ ስመለስ ከአጭር ጡረታ ጊዜ ምንድነው ካንተም ጋር ስንወያይ የጠየቀኝ ለምን መጣ ስትለኝ የዚህ ጄኔሬሽን ነምበር 1 ሚሽን ኢትዮጵያን ከአብይ መታደግ ነው ብያለሁ። ኢትዮጵያን ከአብይ መታደግ ማለት በሁለት መልኩ እኮ ለምሳሌ ቤት ውስጥ አንበሳው የሆነ አውሬ ከገባ ቤት ውስጥ one way of dealing with it is to burn the house ወይ ደግሞ ቤቱን በታንክ መምታት ነው። ቤቱን ግን አላተረፍኩም። አውሬውን ትገለው ይሆናል ግን ቤቱንም አብረህ ታቃጥላለህና እኔ የሎጂኩ ይገባኛል። ጥምረትም የተለያየ አላያንስ የሚፈጥሩ ኃይሎች ይገባኛል። ራሽናሉ ይገባኛል። ለምሳሌ የትግራይና የኤርትራ ኃይሎች ለምን እንደሚስማሙ ለምን እንደተቀራረቡ it was necessity እሱ ነው ገፍቶ ያደረጋቸው። ይሄንን በደንብ እረዳለሁ። ሊቀራረቡ የማይችሉ የፋኖና የወይሌ ኃይሎችም ሊቀራረቡ የሚችሉበት ምክንያት ይገባኛል። ግን it has to go beyond that። ባለፈውም ከአንተ ነው አይመስለኝ we have to think ትግራይ ፖስት TPLF ኢትዮጵያ ፖስት አብይ ቤቱን ያቃጥላል ብለህ እየሰጋኸው ያለው ፋክተር ምንድነው? እዚህ ጥምረቱ ስለምን ጠለቅ ያለ ውይይቶች የሉም፣ ስምምነቶች የሉም። ታክቲካል ነገሮች ናቸው እየሄዱ ያሉ። ኮንትራዲክሽኖች አድሬስ እየተደረጉ አይደለም። ያ ብቻ ሳይሆን ወደ አላያንስ ስትገባ ወደ ታክቲካል እንኳን ሲገባ አንዳንድ መሞረድ ያለበት ልዩነቶች ሊሆን በእኔና በአንተ መካከል ልዩነት ሊሆን ይችላል። ስንስማማ ግን አትሊስት እነኛን ልዩነቶች ወደ ኋላ ማቆየት መቻል አለብን። አትሊስት አሁን ላነካቸው መቆየት መቻል አለብን እና እንደሱ ያደረጉ አይመስልህም? አሁን ጉዳዮቹ ላይ መስማማት ይችላሉ በነገራችን ላይ ወይስ ሜካኒዝሙ ላይ ነው መግባባት ያለበት? የመፍታት ሜካኒዝሙ ላይ ስላላየሁት እስካሁን ካየሁት ለመገምገም እንግዲህ ያው ችግሩ የወታደራዊ አላያንሶች ችግሩ ነው ታውቃለህ፣ ሚስጥራዊ ናቸው። ለዛ ነው እኔ ፖለቲካ ቢቀድም ይሻለኛል ከወታደራዊ ነገሮች። ፖለቲካው ወታደሩን መምራት አለበት። ወታደሩ ፖለቲካውን የሚመራ ከሆነ አስቸጋሪ ነውና ሎጂኩ ይገባኛል ለምን የሚሄዱበት ግን አታርጉ አርጉ አይደለም እያልኩ ያለው ግን ጠለቅ ማለት ህዝብ ውስጥ እየተነሱ ያሉ ጉዳዮች አብይ ለምን ነው እየተጠቀመ ያለው? አብይ እኮ በቀላሉ አሁን ሪዘንትመንት አለ ህዝብ ውስጥ። አብዛኛው ሀገራችን ህዝብ አብይ እንዲወገድ ይፈልጋል። አብይ ሲወገድ ግን ሀገሩን ማጣት አይፈልግም። እና እኛ በተቃዋሚ ጎራ ያለን ኃይሎች ሊኖር የሚገባው ስትራቴጂ አብይን የማስወገድ ብቻ ሳይሆን ከአብይ በኋላ ሀገር መኖሯን ህዝባችን ልናሳምን እንችላለን ወይ ማሳመት አለብን። ያን ግን ያሳመን አይመስለኝም። ዘፋክታት አንተ ይሄን የምጠይቀኝ ራሱ እንደ ጋዜጠኛም ጥያቄዎች ታገኛለህ ከየቦታው። እኔም አሁን አገኛለሁ። ሰው ፍራቻ ውስጥ አለው። the day after አብይ ምን ይመስላል የሚለውን ቁልጭ አድርገን ማሳየት መቻላል። አዎ ማለት ምን ሲያደርጉ ነው ያንን አድርገዋል የምትለው? ለምሳሌ ምን በትክክል ያንተ ምክር ሐሳብ ምንድነው? ዋና ጉዳዮች ላይ በአካሄድም ላይ ምንድነው? እሺ ትብብሩ እንዴት ነው? በምን ነው የሚተባበረው? ወታደራዊ ትብብር ነው? ፖለቲካዊ ትብብር ነው? እነዚህ ኃይሎች ለምሳሌ አሉ አይደለም? የትግራይ ኃይል ሲመጣ በአማራ ውስጥ ሊያልፍ ነው። የአማራ ኃይል በኦሮሚያ ሊያልፍ ነው። ድንበር ላይ የተነሱ ሴንሲቲቭ ጉዳዮች ሰሞኑን አሁን በኋላ እንደርስበት ወለጋ ላይ አብይ የተጫወታቸው ያሉ ታክቲካሊ ስማርት ጌሞች አሉ። ኦልሬዲ አሁን ወለጋ አማራና ኦሮሚያ ድንበር ላይ ጦርነት አስከፍቷል። አጌንስት ኦል ኦድስ እኮ እንዲስማሙ እያደረጋቸው ያለው ይሄ እኮ ነው አይደል? ይሄ ሰውዬ ማንኛውም ስንጥቅ ውስጥ ሽብልቅ ለመክተት ሁሉንም ነገር የሚያደርግ ሰው ነው፣ አገዛዝ ነው፣ የሁላችንም ኤግዚስተንሻል ትሬት ነው። ስለዚህ ይሄንን አገዛዝ በዚህም በዛ ብለን ከጫንቃችን ላይ ማውረድ አለብን ማለት አንድ ግብ አይደለም ወይ? በነገራችን ላይ በምትለው እስማማለሁ እኔ። ግን ሲስማሙ ቢውሉ ሜካኒዝሙ ላይ ለምሳሌ ህዝብ ተሳትፎ ችግራችንን ለመፍታት እንስማማለን ሊሉ ካልሆነ በስተቀር ዋናዎቹ ፍሬ ነገሮች ላይ መስማማት ይችላሉ ወይ ማለት ነው? ዋናዎቹማ ወደፊት እነሱንም ራሱ እኮ ለምሳሌ ይኸውልህ እነዚህ ነገሮች ላይ ተስማምተናል። እነዚህ ነገሮችን በሂደር እናስቀምጣለን። ነገ ደግሞ የምንፈታባቸው መካኒዝሞች ታይም ላይኑ ይሄ ነው መካኒዝሙ ይሄ ነው የሚለውን ማስቀመጥ መቻል አለባቸው። ቅድም ያልከው አሁን ለምሳሌ ሽብልቅ ያደርጋል እሱ አይደል? ያን ቀዳዳ እያጠበቅኩ መሄድ መቻል አለበት። የምትወስዳቸው እርምጃዎች ግን እነዛን ቀዳዳዎች የሚያሰፉ ከሆነ ሰውየውን እየረዳኸው ነው ማለት ነው። አሁን እያየው ያለው በፒአር ደረጃ እውነቱን እናገር ከተባለ በፒአር ደረጃ as weak as the state is winning በፒአር ደረጃ ምክንያቱም ሀሻሽ ነው ነገርየው በግልጽ ወጥቶ አይሲ ደብረጽዮን አንዳንዴ እየሞከረ he's not the most articulate guy ግን I don't see them come out and speak. We are not part of it, therefore we can't speak for them.